በመኪና አምራችነቱ ዝናና ከበሬታን ያተረፈው መርሴዲስ አሁን ላይ በሪል ስቴት ልማቱ ብቅ ብሏል። በዱባይ እምብርት የቅንጦት መለኪያ ይሆናል የተባለለትን ህንፃ እየገነባም ይገኛል። ይህ ግዙፍ ህንፃ ግንባታው ሲጠናቀቅ 341 ሜትር የሚረዝም ሲሆን በዱባይም ይሁን በዓለማችን ሰማይ ጠቀስ የሚል ተቀጽላ ከተሰጣቸው ህንፃዎች መካከል አንደኛው ይሆናል። በጀርመን እንደሚጠበብባቸው መኪኖች ይሄኛውን ለብቻው የሚሰራው ግን አይደለም። ከቤንጋቲ ጋር ጣምረው ዘመናዊ ህንፃ እውን ለማድረግ ርብርቡን ጀምረዋል። የዚህ ዘመናዊ ህንፃ ግንባታ ሲጠናቀቅ 150 ቅንጡ አፓርትመንቶች የሚኖሩት ሲሆን የዓለማችን ረጅሙን ህንፃ ቡርጅ ካሊፋን የዱባይ ቅንጡ ህንፃዎችን ወለል አድርገው የሚያሳዩ ዘናጭ አፓርታማዎችም አሉት። ከነዚህ 150 ቅንጡ አፓርታማዎች አንዱን የግሎ ካደረጉ የኤሌክትሪክ መኪናውን ቻርጅ ለማድረግ የትም መሄድ አያስፈልገውም። ከህንፃው የመጨረሻ ፎቅ ላይ እንኳን ቢሆኑ መኪናውን ፓርክ ለማድረግም ይሁን ባትሪውን ለመሙላት የተመቸ ተደርጎ ዲዛይኑ ተሰርቷል። የአፓርታማዎቹ ሳሎንም የቅንጦት የመጨረሻ ጥግ ናቸው በሚባሉ ቁሳቁሶች የተሞላ እንደሚሆን ዲዛይኑ ፍንትው አድርጎ ያሳያል። ቁሳቁሶቹ እጅግ ውድ በሚባሉት ጥቁር ግራናይትና ሌዘር ይሰራሉ።